ሰላም ጤና ይስጥልኝ። ስሜ ሚስተር ጋሻው እባላለሁ። ዛሬ ደግሞ ይዤላችሁ የቀረብኩት ግሬድ 10 ማቴማቲክስ ቪዲዮ ቱቶሪያል ዩኒት ፎር ትሪግኖሜትሪ ፈንክሽን ፓርት 4.6 ግራፍ ኦፍ ሳይን ፈንክሽን የሚለውን ርዕስ ነው። በባለፈ ቪዲዮ ላይ ስለ ሰፕሊመንተሪ አንግል እና እንደዚሁም ኮተርሚናል አንግል አይተናል። እነዚህ በጣም ወሳኝ ትምህርቶች ናቸው። ከዚህ በኋላ የማቀርብላችሁ በተከታታይ 4.6 ሳይን ፈንክሽን ከዛ ኮስ እና ታን ፈንክሽን ማለት ነው በቅደም ተከተል አቀርባለሁ። በጣም መሰረታዊ እና ምናልባትም ትልልቅ ፈተናዎች ላይም እነዚህ ጥያቄ ከነዚህ ፈንክሽኖች ውስጥ የማይጠፋ ነው። ፈንክሽን ስንል እንግዲህ ኤክስ እና ዋይ ኦርደር ፔሮችን አስታውሱ። ለማንኛውም የኤክስ አንድ ዩኒክ የሆነ ለማንኛውም ዋይ ቫሊዩ አንድ ዩኒክ የሆነ ኤክስ ቫሊዩ ይኖራል ነው ፈንክሽን ማለት። ስለዚህ በሳይን ፈንክሽን ላይ ምን ይሆናል የሚለውን ደግሞ በዛሬው ቪዲዮ ላይ እናያለን። ይህ አምፕሊፋየር ኤጁኬሽናል ሴንተር ነው። ሀሳብ፣ አስተያየት፣ ጥያቄ ካላችሁ ጻፉልኝ። ቪዲዮን ላይክ፣ ሼር እንደዚሁም ሰብስክራይብ ማድረግ እንዳትረሱ። እስከ መጨረሻው ድረስ አብራችሁን ቆዩ። እንግዲህ በተራ ሁሉንም እናያቸዋለን። ግራፍ ኦፍ ሳይን፣ ከዛ ኮሳይን፣ ከዛ ታን ፈንክሽን፣ ዶሜን፣ ሬንጅ፣ ግራፍ እያልን የየራሳቸው ጥያቄዎችም አላቸው። ሁሉንም እናያለን በቅደም ተከተላቸው ማለት ነው። የመጀመሪያው ድሮ ዘ ግራፍ ኦፍ ዋይ ኢዝ ኢኳል ቱ ሳይን ኤክስ ዛት ሚንስ ሳይን ፈንክሽን የሚለውን እናያለን ማለት ነው። አሁን በመጀመሪያ ጊዜ ሳይን ፈንክሽንን እናያለን ማለት ነው። ዋይ ኢዝ ኢኳል ቱ ሳይን ቴታ ኦር ሳይን ኤክስ ማለትም ትችላላችሁ። ያው ቴታ ሪፕሬዘንት የሚያደርገው አንግሉን ነው። ቱ ዲተርማይን ዘ ግራፍ ኦፍ ዋይ ኢዝ ኢኳል ቱ ሳይን ቴታ ዊ ኮንስትራክት ዘ ቴብል ኦፍ ቫልዩ ፎር ዋይ ኢዝ ኢኳል ቱ ሳይን ቴታ ዌር ቴታ ቢትዊን ኔጌቲቭ 360 ዲግሪ አፕ ቱ 360 ዲግሪ ከኔጌቲቭ 360 ዲግሪ እስከ 360 ፖዘቲቭ ድረስ ቴታን እነዚህ ኮመን አንግሎችን መስጠት ትችላላችሁ። ኮመን አንግሎች የምንላቸው 0፣ 30፣ 45፣ 60፣ 90 እንደዚሁም 180 በመሃልም አሉ 150፣ 120 እነዚህ ያው ብዙውን ጊዜ ኮመን የሚባሉት እነዚህ ናቸው። እስከ 360 ዲግሪ ስላለን አለፍ አለፍ እያሉ ሁሉንም ለመስጠት እና ግራፍ ለመስራት እንደዚሁም ግራፉን አናላይዝ ለማድረግ ጊዜ ይፈጅብናል። ግን ቱ ዲተርማይን የሚላቸው ይህን ዲተርማይን ለማድረግ ከዛ እስከዚህ ድረስ ከኔጌቲቭ 360 እስከ 360 ድረስ ያለ የቴታ ቫልዩ እንወስዳለን ማለት ነው። የተለያዩ ቫልዩዎችን እንወስዳለን። ለምሳሌ ይህን ማየት ትችላላችሁ። በጣም ረጅም ነው። በነገራችን ላይ ከኔጌቲቭ 360 ዲግሪ እስከ 300 ማለት በጣም ረጅም ነው። አጭር እንዳይመስላችሁ። ጠቅላላ ኔጌቲቮች አለ። የኔጌቲቭ አንድ ዙር እና ከፖዚቲቭ ደግሞ ሌላ አንድ ዙር የሚሆን ሁለት ሰርክል የሚሆን ማለት ነው። ከዜሮ ወደ ኔጌቲቭ መጀመሪያው ላይ የምትመለከቱት እዚህ ጋር ቴብሉ ኮንስትራክት ተደርጓል። እዚህ ጋር እንደምታዩት ከዜሮ ኔጌቲቭ ማለት ነው። ኔጌቲቭ ቫልዩ 0፣ ኔጌቲቭ 30፣ ኔጌቲቭ 45፣ ኔጌቲቭ 90፣ ኔጌቲቭ 120 ሶሪ እዚህ ጋር 60 ዲግሪ ነው መሆን ያለበት። ኔጌቲቭ 60፣ ኔጌቲቭ 90፣ 120 ኔጌቲቭ ቫልዩ ማለት ነው። በጠቅላላ እዚህ ጋር አለ። ራዲያን ቫልዩም ተቀምጦላችኋል። ይሄ ዲግሪ ቫልዩ ነው። የመጀመሪያው በዲግሪ ነው፣ ሁለተኛው በራድ ነው፣ ሶስተኛ ደግሞ ፈንክሽኑ የሚሰጠን ቫልዩ ቁጥር ነው፣ ነምበር ይሆናል ማለት ነው። በራድ ደረጃ ካያችሁት ይህንን ከኔጌቲቭ 2 ፓይ አፕ ቱ ሌዛን ቴታ ሌዛን 2 ፓይ ማለት ነው። ከኔጌቲቭ 2 ፓይ እስከ 2 ፓይ ድረስ በአንግል ደግሞ ከኔጌቲቭ 360 ዲግሪ እስከ ፖዚቲቭ 360 ማለት ነው። ስለዚህ ራዱንም ማየት ነው። ፖዚቲቭን ስትወስዱ ደግሞ 0፣ 30፣ 60 አሁን ይሄ ጋር 90 ሶሪ 45 እዚህ ጋር 45 ነው። 45 60 19 120 150 180 210 እያለ ይቀጥላል ማለት ነው። ልዩነታቸው ኮመን የሚባሉት በ30 እየጨመረ ሲሄድ ወይም በ45 አሁን በ45 እየጨመረ የሚሄድ እዚህ ውስጥ አልተሰጠንም፣ ግን 45 ኮመን ነው ገብቷል መሃል ላይ ያለ ኔጌቲቭም ፖዚቲቭም ማለት ነው። 90 ለምሳሌ 45 ብዜን ነው። 180ም እንደዛው። ግን
ኦርደሩን የጠበቀ አይደለም። በ45 አካሄዱ ማለት ነው። ኦልሞስት በ30 ዲግሪ ልዩነት የሄደው ይበልጣል ማለት ነው። ዞሮ ዞሮ ኮመን አንግሎቹን ማየት ነው። በ30 ዲግሪ ወይ በ60 ዲግሪ ልዩነት ያለውን ማለት ነው። አሁን ይሄ የተሰጠን 30 አለ፣ ከዛ 45፣ 60፣ 90። ከዚህ በኋላ ያሉትን አንግሎች ዝም ብላችሁ ብታያቸው በስንት ልዩነት? በ30 ዲግሪ ልዩነት ነው ያለው፣ ከ45 ዲግሪ ውጭ ማለት ነው። በጣም ጥሩ። አሁን እኛ ይህን ሁሉ ቫሊዩ መስራት ይጠበቅብናል ወይ ግራፉን ለመስራት የሚል ጥያቄ ማንሳታቸው አይቀርም። ይህን ሁሉ ዲግሪ መተካት አይጠበቅብንም። ዜሮን ጨምረን ከኔጌቲቭ 1 3 ወይም 4 ቢያንስ እንኳ ማለት ነው ያህል ከጨመር በቂ ነው። ግራፉን ይገልጽልናል ማለት ነው። በቂ የሆነ መረጃ ይሰጠናል ስለ ግራፉ። የፈንክሽን ዛት ሪፒት ኤ ቫልዩ ሬጉላር ኢንተርቫል ኮልድ ፔሪዮዲክ ፈንክሽን ይላል። ሳይን ፈንክሽን ራሱን ይደግማል ከተወሰነ ጊዜ በኋላ ማለት ነው። ዘ ሳይን ፈንክሽን ሪፒት ኤቭሪ 360 በ360 ዲግሪ ልዩነት ራሱን መልሶ ይደግማል። ሪፒት ማለት ምን ማለት ነው የሚለውንም ግራፍ ላይ እናያለን። therefore 360 or 2 pi is called the period of sine function ይባላል ማለት ነው። እንግዲህ ኢንትራንስ ኤግዛም ላይ ፈተና ይመጣል በዚህ ጉዳይ ላይ ያልኳችሁ። አንደኛ ከምትጠየቁት ውስጥ ፔሪዮዱ ነው። ፔሪዮድ ኦፍ ሳይን ፈንክሽን፣ ፔሪዮድ ኦፍ ኮሳይን ፈንክሽን፣ ፔሪዮድ ኦፍ ታን ፈንክሽን ማወቅና መለየት አለባቸው። የሳይን ፈንክሽን ፔሪዮድ በ360 ወይም በ2 ፓይ መሆኑን እንዳትረሱ። የሁሉም ስለሚለያይ ማለት ነው። ምናልባት የኮስ ተመሳሳይ ሊሆን ይችላል፣ የታን ግን ይለያል እናያለን። ግን የታን ከታን ጋር በፔሪዮዱ ቢመሳሰል እንኳን በሌላ ደግሞ የሚለያይበት አለ ማለት ነው። ስለዚህ አጽንኦት ሰጥታችሁ እንድትከታተሉት ያልኩትም ለዛ ነው። እሺ አሁን ይህን ግራፍ ተመልከቱ። ሳይን ፈንክሽን ነው፣ የሳይን ፈንክሽን ነው። ይሄ ከት ያደረገበትን ወይም የቆረጠበት ቦታዎችን ብትመለከቱ ከት ያደረገው አንደኛ ኔጌቲቭ ፓይ ላይ ነው፣ ሁለተኛ ኔጌቲቭ 2 ፓይ ላይ ነው፣ ሶስተኛ 0 ላይ ነው፣ ኤክስ አክሲስን ማለት ነው። ከዛ ፓይ ፖዘቲቭ እና ኔጌቲቭ እዚህ ቦታ ላይ ከት አድርጓል። አሁን የላይኛውን ኢንተርቫል ደግሞ ተመልከቱ። ከላይ ያለው ኢንተርቫል ከ1 እስከ ኔጌቲቭ 1 ድረስ ነው። ወደ ታች የወረደው እስከ ኔጌቲቭ 1 ነው። ወደ ላይ የወጣው ደግሞ እስከ ፖዘቲቭ 1 ነው። ይህንን ያዙ። ፒክ ፖይንቱ የት ላይ ነው ማለት ፒክ ፖይንት የምንለው ይሄ መታጠፊያው ማለት ነው። መቁረጫ ቦታና መታጠፊያ ቦታ ይለያያሉ። ተርኒንግ ፖይንቱ ይሄ የሚታጠፍበት ቦታ ኔጌቲቭ ማን ላይ ነው? በእንትን ብናስቀምጠው ይሄ ተርኒንግ ፖይንቱን ወይም መታጠፊያ ቦታውን ፕላስ ኦር ማይነስ ኤን ታይምስ ፓይ ኦቨር 2 ላይ ነው። ይህ ማለት በ90 ዲግሪ ብዜት ላይ ተርን ያደርጋል፣ ይታጠፋል ማለት ነው። ማየት ትችላላችሁ። ለምሳሌ ይሄ ላይ የታጠፈው ይሄው እዚህ ጋር ምልክት ላድርግላችሁ። እዚህ ላይ የታጠፈው 90 ዲግሪ ላይ ነው። 90 ዲግሪ ኦር ፓይ ኦቨር 2 ላይ ነው። ከታች እዚህ ጋር የታጠፈውም ስንት ዲግሪ ላይ ነው? ይሄኛውን ቦታ ይሄው ምልክት ላድርገው ደመቅ አድርጌ 3 ኦቨር 2 ፓይ ሚንስ 270 ዲግሪ ላይ ማለት ነው። ምናልባት የ90 ብዜት ስላችሁ 180 ራሱ የ90 ብዜት አይደለም ወይ ልትሉ ትችላላችሁ። እዚህ ጋር አንድ ስፔሲፊኬሽን ልጨምርበት። ኤን ምን መሆን አለበት? ኦድ መሆን አለበት፣ ቁጥሩ ማለት ነው። ኦድ መሆን አለበት። ይህን መርሳት የለባችሁም። ወይም ኦድ ኢንቲጀር፣ ኤን ኦድ ኢንቲጀር መሆን አለበት። ምክንያቱም ኢቨን ከሆነ 180ም 360ም የ90 ብዜት ነው እና ኤን ፓይ ኦቨር 2 ፕላስ ኦር ማይነስ ኤን ፓይ ኦቨር 2 ዌር ኤን ኢዝ ኦድ ኢንቲጀር እሱ ቦታ ላይ ሲደርስ ይታጠፋል። 270 አያችሁት? እዚህ ጋር ኔጌቲቭ 90 ዲግሪ ሪፒት ራሱን እንዴት እንደሚደግመው ተመልከቱ። ይሄ 0 ዲግሪ ነው። 0 ላይ ወጣ ወደ ላይ፣ ይኸው ግራፉን ይዩት። 0 ላይ ሲደርስ ወደ ላይ ወጣ፣ ከዛ ታጠፈና ቆረጠው። በ180 ላይ ሲደርስ ይቆርጠዋል ብያቸዋለሁ። በየ180 ልዩነት ይቆርጠዋል። አሁን ወደ ታች ወረደ፣ ተመልሶ መጣ። እዚህ ላይ ሲደርስ ይሄ 2 ፓይ ነው። እዚህ ጋር 2 ፓይ ማለት 360 ዲግሪ ማለት ነው። አሁን ራስ መድገም ማለት ከዚህ በኋላ ነው። ሉክ ራሱን የሚደግመው ማለት ከዚህ በኋላ ነው። ይሄን ነጠብጣብ ማድረግላችሁ ማለት ነው። ከምን አንጻር ነው እዚህ ጋር ራሱን ደገመ የምንለው ስንል
ሲጀምር 0 ላይ ምን አድርጎ ነው የመጣው? ወደ ላይ ወጥቷል። አባብ ኤክስ አክሲስ ኢንክሪዝ እያደረገ የጀመረው ወይም ወደ ላይ መውጣት የጀመረው 0 ላይ ነው። ወጣ፣ ከዛ ወረደ። እንደገና አባብ ኤክስ አክሲስ ኢንክሪዝ የሚያደርገው እዚህ ቦታ ላይ ሲደርስ ነው። እዚህ ቦታ ላይ ሲደርስ ነው ኢንክሪዝ የሚያደርገው ማለት ነው። ይህ ማለት ከ0 እስከ 200 እስከ 360 ዲግሪ ድረስ ራሱን አይደግምም ማለት ነው። 360 ዲግሪ ላይ ሲደርስ ነው ራሱን የሚደግመው ማለት ነው። ይሄ ነው ሪፒት አፍተር 360 ዲግሪ ማለት ይሄ። ወይም እዚህ ጋር የምትመለከቱት ግማሽ ግማሽ ሰርክል ነው። 360 ዲግሪ ማለት ሙሉ ሰርክል ነው አይደለ? ይሄ እዚህ ጋር የምትመለከቱት የመጀመሪያው ወደ ላይ የወጣው ግማሽ ሰርክል ነው። ይሄ ወደ ታች ወርዶ ደግሞ የተመለሰው ሌላ ግማሽ ሰርክል ነው። 360 ዲግሪ ማለት ያ ነው። 360 ዲግሪ ሲሞላ ሌላ ዙር ይቀጥላል ማለት ነው። ሌላ ሪፒቲሽን። ለምሳሌ ከዚሁ ላይ አንድ ላስቀጥልና ልክ እንደዚህ አድርጌ እዚህ ጋር ስመጣ ሌላ 360፣ ከዛ ይሄ ላይ ሌላ ይጀምራል፣ ሌላ ዙር ማለት ነው። እንደዚህ ይመጣና ተመልሶ ይመጣል። ልክ እንደዚህ አይነት ፈንክሽን ሳይን ፈንክሽን ብለን እንጠራዋለን ማለት ነው። ሪፒቲሽኑ በ360 ዲግሪ ይሄውላችሁ ይሄን ይመስላል። እስኪ ኤክሰርሳይዝ አለ ለዚህ። draw the graph of the following function y is equal to 2 sin x from negative to pi up to pi የኤክስ ዋጋ ማለት የኤክስ ዋጋ እዚህ ጋር ቴታን ወክሎ የገባ ነው። የኤክስ ዋጋ እንደምትመለከቱት ከኔጌቲቭ ቱ ፓይ እስከ ምን ድረስ? እስከ 2 ፓይ ድረስ። ቅድም እንዳልኳችሁ ሳይን ፈንክሽንን ለመስራት ያን ሁሉ ቁጥሮችን ያን ሁሉ ዲግሪ መጠቀም አይጠበቅብንም። የተወሰኑ ዲግሪዎችን ወስደን ድሮ ማድረግ እንችላለን ይሄን ሳይን ፈንክሽን ማለት ነው። እዚህ ጋር ግን አንድ ነገር ማወቅ ያለባችሁ ከላይ ስናይ የነበረው y is equal to sin ቴታ የሚባል ግራፍ ነው። y is equal to sin ቴታ የሚባል ግራፍ ስናይ ነበር። እዚህ ጋር ደግሞ y is equal to 2 times sin ቴታ ነው ወይም sin x ነው። ምንድነው ይሄ ላይ የሚያመጣበት ኢፌክት ካላችሁ 2 የሚያሳየው ከፍታውን ነው፣ አምፕሊቲዩድ ነው ወይም የዋይን ዋጋ ከፍታ ነው የሚያሳየን ማለት ነው። ለኤክስ ቴታ ነው ወይም ዲግሪ ነው የምሰጠው። ስለዚህ ከፍ ከፍ ማለት አሁን አንድ ነገር ማወቅ አለባችሁ ግራፉን ለመስራት። አንደኛ ከት የሚያደርግበትን ቦታ ከላይ ተነጋግረናል። ከት የሚያደርገው በ180 ዲግሪ ልዩነት ነው ብያችኋለሁ፣ የሚቆርጠው ማለት ነው። ሁለተኛ ደግሞ ፒኩ በ90 ዲግሪ ማለትም n ታይምስ ፓይ ኦቨር 2 where n is odd ነው ብያችኋለሁ። ስለዚህ እነዛን ቁጥሮች ኮንሲደር ወይም እነዛን አንግሎች ኮንሲደር አድርገን ነው እዚህ ጋር አንግሎቹን የምንሰጠው ማለት ነው። በጣም ጥሩ። እዚህ ጋር ኔጌቲቭ 2 ፓይ ልስጥ 360 ማለት ነው ራሱን የሚደግምበት ቦታ ነው። እዚህ ጋር አንድ ልጨምር። ሌላ ፒክ የሚወጣው ደግሞ ኔጌቲቭ 3 ኦቨር 2 ፓይ ላይ ኔጌቲቭ 3 ኦቨር 2 ፓይ ላይ ፒክ ፖይንት አለ። ይህ ማለት ኔጌቲቭ 270 ዲግሪ ማለት ነው። ሶስተኛ ፓይ ኔጌቲቭ ፓይ አለ። ኔጌቲቭ ፓይ ማለት ኔጌቲቭ 180 ዲግሪ ኤክስ አክሲስን ከት የሚያደርግበት ቦታ ነው። እና ፓይ ኦቨር ኔጌቲቭ ፓይ ኦቨር 2 ኔጌቲቭ 90 ማለት ነው። እነዚህ ግራፉን ለመስራት የሳይን ግራፍ እነዚህ በቂዎች ናቸው ከኔጌቲቭ ማለት ነው። ለፖዚቲቭ ደግሞ ራሱን ፖዚቲቭ አድርጉና ራሱን ሙሉት ወደዛ ፓይ ኦቨር 2 ፖዚቲቭ ፓይ 3 ኦቨር 2 ፓይ 3 ኦቨር 2 ፓይ የመጨረሻ 2 ፓይ ማለት ነው። አሁን እንመልከት እንግዲህ እነዚህን ቁጥሮች ወይም ራድ ቫልዩ በኤክስ ቦታ ልተካ ነው። ኤክስ ዋይ ፕሌን ላይ ግራፉም ላይ አስቀምጠዋለሁ። እዚህ ጋር ፓይ ኦቨር 2 እዚህ ላይ ፓይ እዚህ ጋር 3 ኦቨር 2 ፓይ 3 ኦቨር 2 ፓይ እዚህ ጋር ደግሞ 2 ፓይ ይበቃኛል እስከዚህ ድረስ ስለሰጠው። በኔጌቲቭ ሳይድም ያለውን ራሱን እንደዚሁ ሞላለሁ። ኔጌቲቭ ፓይ ኦቨር 2 ኔጌቲቭ ፓይ ኦቨር 2 ኔጌቲቭ ፓይ ኔጌቲቭ 3 ኦቨር 2 ፓይ እና ኔጌቲቭ 3 ኦቨር 2 ፓይ እንደዚሁም ኔጌቲቭ 2 ፓይ ይኖራል እዚህ ላይ።
አሁን ቴብሉን ልሙላው እዚህ ጋር ሰንጠረዡን አብረን እንሞላዋለን። እነዚህ ፖይንቶችን ካስቀመጥን በኋላ ዋይ ምን ይሆናል የሚለው ማለት ነው። ኔጌቲቭ 2 ፓይ ላይ ኔጌቲቭ 2 ፓይ ማለት ኔጌቲቭ 360 ማለት ነው። ሳይን 360 ዜሮ ነው። ምንም ይሄ ላይ ጊዜ መፍጀት የለብንም። ዋይ እኩል ይሆናል ኔጌቲቭ 3 ኦቨር 2 ፓይ ማለት ኔጌቲቭ አንግል ኔጌቲቭ 3 ኦቨር 2 ፓይ ማለት እዚህ ጋር ከታች የምሰራውን ተመልከቱ። ከ90 ዲግሪ ጋር ተመሳሳይ ነው። ይህ ማለት 2 ታይምስ ሳይን 3 ኦቨር 2 ሳይን 3 ኦቨር 2 ዲግሪ ማለት 3 ኦቨር 2 ፓይ ማለት ከ90 ዲግሪ ጋር ተመሳሳይ ነው። ከ2 ታይምስ ሳይን 90 ዲግሪ ጋር ተመሳሳይ ነው። በኮተርሚናል ማለት ነው። ሳይን 90 ዲግሪ ጋር ተመሳሳይ ነው። ዛት ሚንስ ፖዚቲቭ 2 ማለት ነው። ኔጌቲቭ ፓይ ላይ 0 ነው። ኔጌቲቭ ፓይ ኦቨር 2 ማለት ደግሞ ኔጌቲቭ አንግል አሁንም ወደ ታች ከኔጌቲቭ 90 ዲግሪ ኦር ኔጌቲቭ ከፖዚቲቭ 270 ዲግሪ ጋር ተመሳሳይ ነው። ሁለተኛው ከማን ጋር እኩል ይሆናል መሰላችሁ? ሳይን ኔጌቲቭ ፓይ ኦቨር 2 ማለት ከማን ጋር እኩል ነው? ከ2 ታይምስ ሳይን 270 ዲግሪ ጋር ተመሳሳይ ነው። ዛት ሚንስ ኔጌቲቭ ቫልዩ ነው የሚኖረው ማለት ነው። ሳይን 270 ኔጌቲቭ 1 ነው። ኔጌቲቭ 1 ታይምስ 2 ኔጌቲቭ 2 ነው ማለት ነው። ሶ እዚህ ጋር ኔጌቲቭ 2 ሌላው ፓይ ኦቨር 2 ፖዚቲቭ ነው ለ90 ዲግሪ ማለት ነው። 90 ዲግሪ 2 ኔጌቲቭ ፖዚቲቭ ፓይ 0 ነው። 3 ኦቨር 2 ፓይ ማለት 270 ዲግሪ እዚህ ጋር ከሰራው ጋር ተመሳሳይ ነው። ኖርማል 270 ዲግሪ ማለት ነው። 3 ኦቨር 2 ፓይ ማለት ኔጌቲቭ ይሄ 0 ነው ማለት ነው። አሁን እነዚህም ፖይንቶች በዋይ ዋጋ ላይ እያስቀመጠን እንሄዳለን ማለት ነው። 0 ሲሆን እዚህ ጋር እንደምትመለከቱት 0 ሲሆን 0 ነው። ኔጌቲቭ ፓይ ኦቨር 2 ሲሆን ኔጌቲቭ 2 ነው። ኔጌቲቭ ፓይ ኦቨር 2 ሲሆን ኔጌቲቭ 2 ነው። ይሄ ማለት ነው። ስለዚህ ወደ ታች ወርድና እዚህ ጋር ምልክት አደርጋለሁ። ይሄው ኔጌቲቭ ፓይ ሲሆን 0 ነው። እዚሁ ላይ መለሳለሁ አክሲሱ ላይ። ኔጌቲቭ 3 ኦቨር 2 ፓይ ሲሆን ፖዚቲቭ 2 ነው። ወደ ላይ እወጣለሁ። እዚህ አካባቢ እዚህ አካባቢ ላይ ኔጌቲቭ 2 ፓይ ላይ 0 መለሳለሁ ማለት ነው። አሁን እነዚህን እስኪ ላገናኛቸው። ይሄው ይሄን ሳገናኘው ይሄንን ይመስላል። ወደ ፖዚቲቭ ያለውን ደግሞ ፓይ ኦቨር 2 ላይ 2 ይሆናል። እዚህ ጋር ድረስ ይመጣል። ኔጌቲቭ ፓይ ላይ ተመልሶ 0 ይሆናል። ይሄ ፖይንት እዚህ ጋር ይሄ ፖይንት 3 ኦቨር 2 ፓይ ላይ ደግሞ ኔጌቲቭ 2 ወደ ታች ይወርዳል። በዚህ መልኩ እናስቀምጠዋለን ማለት ነው። ይሄንን ይመስላል ግራፋችን። እዚህ ጋር የምንሰራው ሁለት እዚህ ጋር መኖሩ ምንድነው ኢምፓክቱ ወይም ሁለት መንጣቱ ምንድነው ተጨማሪ እዚህ ጋር ያደረገልን? ወደ ዋይ አክሲስ ላይ አንድ ስቴፕ ከፍ እንዲል አድርጎታል። ስለዚህ እዚህ ጋር 3 ቢሆን 3 ድረስ ይደርሳል። 4 ቢሆን 4 ላይ 5 ቢሆን 5 ኔጌቲቭ 5 እስከ ፖዚቲቭ 5 የዋይ ዋጋ ይሆናል ማለት ነው። ሌላ ምንም እዚህ ጋር 2 ስለሆነ ምንም እንትን የሚለው ነገር የለም። በዛ ነው የምትረዱት ማለት ነው። ይሄው እዚህ ጋር አሞላሉን አተካኩንም ከዚህ ቀደም ኮተርሚናል ተምራችኋል። በኮፕሊመንት እንደዚሁም ሰፕሊመንት የተለያዩ ዘዴዎችን እየተጠቀምን እነዚህን ፎርሞች ልንሞላ እንችላለን። ሌላ ሁለተኛው ጥያቄ ፋይንድ ዘ ቫልዩ ኦፍ ኤ ቱ ኤች ከኤስ ከኤች ድረስ ፈልጉ ነው የሚለን። እዚህ ጋር በጣም ደስ የሚል ነው። ከኤስ ከኤች ድረስ እስኪ እንዴት ነው የምናወጣው? ፈንክሽኑ ላይ እንደው ታስታውሱ ከሆነ ሊኒየር ፈንክሽን ኦር ኳድራቲክ ፈንክሽን ዋቴቨር ማንኛውም ፈንክሽን ሊሆን ይችላል። ከግራፍ ላይ ቁጥሮችን ወይም ኦርደር ፔሮችን ማውጣት ማለት ነው። ኦርደር ፔሮችን እንዴት ነው የምናወጣው ከግራፍ ላይ? ያንን ነው አሁን ይሄ ሊነግረን የፈለገው ማለት ነው። ወይም ጥያቄ ላይ ያመጣብን ኦርደር ፔር ሳይን ፈንክሽንም ላይ ኦርደር ፔር፣ ኮስ ፈንክሽንም ላይ ኦርደር ፔር፣
ታን ፈንክሽኑም ላይ ኦርደር ፔር፣ ሊኒየር ፈንክሽንም፣ ፖሊኖሚያልም ሌሎች ፈንክሽኖችም ኦርደራቸውን ማውጣት እንችላለን። ኦርደር ፔር ስንል ኤኒ ኤክስ ዋይ ማለት ነው። ኤክስ ዋይ ማለት ነው ኦርደር ፔር ምንለው ከኤክስ እና ከዋይ ማውጣት ማለት ነው። እንግዲህ በዚህ ግራፍ ላይ በተሰጠው የሳይን ግራፍ ላይ ወይ የኤክስ ዋጋ ተሰጥቷል ወይ የዋይ እንግዲህ ከሁለት አንዱ ተሰጥቷል። ከሁለት አንዱ ተሰጥቶ ሌላውን ያልተሰጠውን እንዴት እንፈልጋለን የሚለውን ነው። አሁን ከኤስ ከኤች ማለት የመጀመሪያው የኤ ዋጋ ኤ ይኸውላችሁ እዚህ ከታች እስኪ ይታያል። ኤ ማለት የኤክስ ዋጋ ነው። እዚህ ጋር እስኪ ላውጣና ኦርደር ፔሩን ላስቀምጥላችሁ። ኤ ማለት የኤክስ ዋጋ ነው። በኤክስ ቦታ ኤ ላድርግና ዋይን ደግሞ ወደ ላይ ግራፉ የተቆረጠበትን ነው። ግራፉ የሚያልፍበትን ወደ ላይ ነው የምታዩት፣ እዚች ቦታ ፒኩ ላይ ማለት ነው። ፒኩ ላይ ደግሞ ከዛ እሱን ይዛችሁ ወደ ዋይ ስትሄዱ አንድ ታገኛላችሁ። ስለዚህ የዋይ ዋጋ አንድ ነው ማለት ነው። በጣም ጥሩ። ግራፉ ምን ተብሎ ነው የተሰጠው? ዋይ ኢዝ ኢኳል ቱ ሳይን ኤክስ ተብሎ አይደል የተሰጠው ግራፉ። አሁን በኦርደር ፔሩ መሰረት የመጀመሪያው የኤክስ ዋጋ ሲሆን ሁለተኛው የዋይ ዋጋ ነው። የኤክስ ዋጋ የዋይ ዋጋ አንድ ነው። የኤክስ ዋጋ ኤ ነው የሚፈለግ ነው ማለት ነው። ስለዚህ ኤ ልበለው እዚህ ጋር ኤ ተፈላጊ ስለሆነ ኤ ኢዝ ኢኳል ቱ ኢንቨርስ ፈንክሽን ሳይን ኢንቨርስ ኦፍ ዋን። ሳይን አንድ የሚመጣው ማን ላይ ነው ወይም ስንት ላይ ነው ማለት ነው። ኢንቨርስ ማለት ሳይን ኢንቨርስ ኦፍ ዋን ማለት ሳይን ዋጋው አንድ የሆነው አንግሉ ስንት ነው? 90 ዲግሪ ነው አይደለ? ታውቁታላችሁ። 90 ዲግሪ ፓይ ኦቨር 2 ኦር 90 ዲግሪ ነው። 90 ዲግሪ ነው። ከላይ በተነጋገርነው መሰረትም ግራፉ የሚታጠፍበት ፒክ ፖይንት ኤን ታይምስ ፓይ ኦቨር 2 ዌር ኤን ኢዝ ኦድ ነው ብያችኋለሁ የምታስታውሱ ከሆነ። ስለዚህ ኤን ለመፈለግ ሲምፕል ነው። ኤ ቀላል ነው። ስለዚህ ፓይ ኦቨር 2 ኦር 90 ዲግሪ ላይ ነው ማለት ነው። ኦኬ ቢን እስኪ እንፈልገው ደግሞ ቢ እዛው ጎኑ ነው ያለው። ኦርደር ፔሩን እናውጣ። ልክ ከላይ ግራፉ የሚነካውን ፖይንት ነው የምትወስዱት፣ ግራፉ ያለፈበትም ማለት ነው። ይኸውና ከላይ ወጥቼ እያደመቅኳት ነው። ደመቅ አድርጊያታለሁ፣ ሁለተኛዋ ማለት ነው። ወደ ዋይ ስትሄዱ ራዲካል 3 ኦቨር 2 አለ። ከኤክስ ደግሞ ራሱ ቢ ነው ማለት ነው። ስለዚህ ቢ እና ራዲካል 3 ኦቨር 2 ተሰጥቷል። ራዲካል 3 ኦቨር 2 ኦርደር ፔሩ ተሰጥቷል። ኦኬ ይሄ ካለን ሲምፕል ነው። ዋይ ኢዝ ኢኳል ቱ ሳይን ኤክስ ነው ዋናው ግራፋችን። ዋይ ኢዝ ኢኳል ቱ ሳይን ኤክስ ነው። አሁን የተሰጠው የዋይ ዋጋ ተሰጥቷል። ስንት ተሰጥቷል? ራዲካል 3 ኦቨር 2 የዋይ ዋጋ ተሰጥቷል። ራዲካል 3 ኦቨር 2 ኢዝ ኢኳል ቱ ሳይን ኤክስ። በሳይን ኤክስ ቦታ በኤክስ ቦታ ማን ይፈለጋል? ቢ ይፈለጋል ማለት ነው። በጣም ጥሩ። ቢን ለማግኘት እዚህ ቦታ ላይ ሳይን ኢንቨርስ ኦፍ ራዲካል 3 ኦቨር 2 ዛት ሚንስ የሳይን ዋጋው ራዲካል 3 ኦቨር 2 የሆነ አንግል ታውቃላችሁ። ከዚህ ቀደም ሳይኑ ራዲካል 3 ኦቨር 2 የሚመጣ ወይም ሳይን 0.866 የሚመጣ ቫልዩ ታውቃላችሁ ከዚህ ቀደም። ማነው እሱ? 60 ዲግሪ ማለት ነው። ሳይን ራዲካል 3 ኦቨር 2 60 ዲግሪ። በጣም ጥሩ። ስለዚህ ቢ ታወቀ ማለት ነው። 60 ዲግሪ ሚንስ ፓይ ኦቨር 3 ኦር ሲምፕሊ 60 ዲግሪ ብለን እንመልሳለን ማለት ነው። ኦኬ ሌላ ሲ ነው የምንፈልገው። አሁን ደግሞ የሲ ዋጋ ይፈለጋል ማለት ነው። የሲን ዋጋ ለመፈለግ ኦርደር ፔሩን ተመልከቱ። ሲ ላይ ከኤክስ 0 ነው። አሁን ሲ ላይ ከኤክስ ሲ ነው ራሱ ማለት ነው። ከዋይ ደግሞ ወደ ታች ነው ግራፉ የሚነካውን ፖይንት ነው የምትወስዱት። ይሄውናና ምልክት አድርጌባታለሁ ከታች በቀይ። የዋይ ዋጋ ኔጌቲቭ 1 ነው ማለት ነው። ይሄንን ላምጣና ይሄ ኦርደር ፔር የሲ ነው። ሲ ኦርደር ፔር ነው። ሲ ላይ ወይም ሲን ልፈልግ ነው። እዚህ ልምጣና ዋይ ኢዝ ኢኳል ቱ ሳይን ኤክስ የሚል ጥያቄ አለኝ። ዋይ ኢዝ ኢኳል ቱ ሳይን ኤክስ ነው። ናው ዋይ ኢዝ ኢኳል ቱ የዋይ ዋጋ ኔጌቲቭ 1 አለ። ኔጌቲቭ 1 እኩል ነው
ሳይን ኤክስ ሳይን ሲ ማለት ነው። በኤክስ ቦታ ሲ ሳይን ኤክስ ኦር ሲ ላድርገው እዚህ ጋር። ስለዚህ ሲን ለማግኘት ሳይን ኢንቨርስ ኦፍ ኔጌቲቭ ዋን ይሆናል ማለት ነው። ሳይን ኢንቨርስ ኦፍ ኔጌቲቭ ዋን ኔጌቲቭ ዋን የሚመጣው የሳይን ቫልዩ ኔጌቲቭ ዋን የሚመጣው ዲግሪው ስንት ቢሆን ነው የሚል ነው አሁን ጥያቄው። ሳይን ኔጌቲቭ ዋን የሚሆነው ሳይን ዋጋችን ኔጌቲቭ ዋን የሚሆነው አሁን ደግሞ የምንፈልገው ዲ ነው። ከሲ በመቀጠል ዲ ነው። እስኪ ዲ የት ነው ያለው? ዲ ኦርደር ፔሩ እዚህ ነው ያለው። ይኸውላችሁ አጠቁርላችኋለሁ። አሁንም ቀይ ያደርገዋለሁ ከላይ ማለት ነው። ዲ ላይኑ ባለፈበት ጋር ነው የምንሄደው። ኦርደር ፔሩን ስትዋጡ ከዲ እና ራዲካል 3 ኦቨር 2 የሚል ነው የሚሆነው አይደለም? ዲ እና ራዲካል 3 ኦቨር 2 ይሆናል። ዲ እና ራዲካል 3 ኦቨር 2 አሁን ካልኩሌት እናድርገው በተሰጠን ፎርሙላ መሰረት y is equal to sin x ነው። y is equal to sin x ነው። ራዲካል 3 ኦቨር 2 የy ዋጋ ፖዚቲቭ ራዲካል 3 ኦቨር 2 ነው። ከላይ እንደምታዩት የy ዋጋ ራዲካል 3 ኦቨር 2 ነው ታይምስ ሳይን ዲ እንላለን ማለት ነው። ዲ ግን ኔጌቲቭ ነው። እዚህ ጋር አንድ ነገር መርሳት የሌለባችሁ የዲ ዋጋ ኔጌቲቭ ነው። ስለዚህ ኔጌቲቭ ዲ is equal to sin inverse of radical 3 over 2 ማለት ነው። sin inverse of radical 3 over radical 3 over 2 ይሆናል ማለት ነው። radical 3 over 2 ማለት 60 ዲግሪ ነው። አሁን ኔጌቲቭ ዲ is equal to sin inverse of radical 3 over 2 ማለት 60 ዲግሪ ነው እንደሚታወቁት ወይም ስለዚህ ዲ ስንት ይሆናል ማለት ነው? ዲ is equal to አሁን ይሄ ጋር የዲ ዋጋ ኔጌቲቭ መጣ ማለት እንዳለ ኔጌቲቭ እናደርገዋለን ሳይሆን ይሄ ከፓይ የሚያንስ ከኔጌቲቭ ፓይ የሚያንስ ቁጥር ነው። ስለዚህ እንዳልኳችሁ ኔጌቲቭ ነው ብለናል። ይሄ 60 ዲግሪ ማለት ፓይ ኦቨር 3 ነው። ፓይ ኦቨር 3 እዚህ ጋር ላስቀምጥላችሁ። ፓይ ኦቨር 3 ማለት ነው። ፖዚሽኑ ከኋላው ያለው ኔጌቲቭ ፓይ ነው። ኔጌቲቭ ፓይ ፕላስ ማይነስ ወደ ኋላ ስለሆነ ከኤፍ በስተ ሌፍት ሳይድ ነው ያለው ማይነስ ፓይ ኦቨር 3 ይሆናል ማለት ነው። ማይነስ ፓይ ኦቨር 3 ስለዚህ ይሄን አንግል ለማግኘት ኔጌቲቭ 4 ኦቨር 3 ፓይ ማለት ነው። ኔጌቲቭ 4 ኦቨር 3 ፓይ ኔጌቲቭ 4 ኦቨር 3 ፓይ ይሆናል ማለት ነው። ኔጌቲቭ 4 ኦቨር 3 ፓይ ምናልባት አንግሉን ማወቅ ይቻላል። 4 ሲባዛ በ60 240 ኔጌቲቭ 240 ዲግሪ ላይ ነው ያለው ማለት ነው። ኔጌቲቭ 240 ወይም አንቲ ክሎክዋይዝ ክሎክዋይዝ ወደዚህ ሜሸር ስታደርጉ 180 ይሄ ኔጌቲቭ 180 ነው። ከታች እንደምትመለከቱት ኔጌቲቭ 180 እዚህ ላይ 60 ሲጨምሩ ይሄ አሁን ያለበት ኔጌቲቭ 240 ዲግሪ ማለት ነው። ኔጌቲቭ 240 ዲግሪ ኔጌቲቭ 4 ኦቨር 3 ፓይ ማለት ኔጌቲቭ 240 ዲግሪ ነው። እዚህ ጋር ምናልባት መጨረሻ ላይ አሰራሪ ይሄ ኔጌቲቭ ዲ በመሆኑ ከኔጌቲቭ ፓይ ሌፍት ሳይድ ላይ ነው ያለው። ስለዚህ ይቀንሳል ማለት ነው። ዲ ኔጌቲቭ 4 ኦቨር 3 ፓይ ይሆናል። ኔጌቲቭ 4 ኦቨር 3 ፓይ ኦር በአንግሉ ከፈለጋችሁት ኔጌቲቭ 240 ዲግሪ። ኤፍ ግልጽ ነው፣ ኔጌቲቭ ፓይ ነው። ኤፍ ኔጌቲቭ ፓይ ነው። ሌላው ማን ነው? ጂ እና ኤች ነው የቀረን። አሁን እዚህ ላይ ጂ እና ኤች ፖይንቶቹን ማውጣት እንችላለን። የጂ እና የኤችን ጂ ማለት እዚህ ጋር እንደምትመለከቱት ይችን ፖይንት ማውጣት ነው። አሁን ፖይንቷን ምልክት ላድርግላችሁ። ጂ ማለት ይች እዚህ ጋር እያጠቆርኳት ያለኋት ፖይንት ናት። ከኤክስ ፓይ ኦቨር 6 አለኝ። ከኤክስ ፓይ ኦቨር 6 ከዋይ ደግሞ ራሱ ጂ አለ ማለት ነው። ስለዚህ ይህም ፖይንት ፓይ ኦቨር 6 እና ጂን እንፈልጋለን ማለት ነው። ከዛ ከዚህ ፖይንት ውስጥ ጂን እናገኛለን ማለት ነው። በጣም ጥሩ። y is equal to sin
y is equal to sin x ነው። የy ዋጋ g ነው በቀጥታ የሚፈለግ ነው። ነገር ግን የx ዋጋ አለኝ sin pi over 6 ማለት ነው። sin pi over 6 ማለት 45 ዲግሪ ማለት ነው። ሶሪ 30 ዲግሪ ማለት ነው። sin 30 ዲግሪ ይሄ ከማን ጋር እኩል ይሆናል? ከsin 30 ዲግሪ ጋር እኩል ይሆናል። ስለዚህ ውጤቱ ስንት ይመጣል? 1 over 2 ስለዚህ 1 over 2 or 0.5 ማለት ነው። 0.5 or 1 over 2 ይመጣል ማለት ነው። ይሄ የጂ ነው። ሌላው የኤች ፖይንቱን ደግሞ ምልክት ላድርግላችሁ። ኦርደር ፔሩን የምትወስዱት ማለት ነው። ይኸውላችሁ እዚህ ጋር ኦርደር ፔሯ ይቺ ናት። የዚህን ኦርደር ፔር እዚህ ጋር ላስቀምጥላችሁ። ከኤክስ ኔጌቲቭ ፓይ ኦቨር 2 ነው። ሶሪ ኔጌቲቭ ፓይ ኦቨር 4 እና ኤች ያው እንዳለ ራሱ ነው። እሺ ሳይን ኤክስ ኢዝ ኢኳል ቱ ዋይ ነው። ሳይን ኤክስ ደግሞ ኔጌቲቭ ፓይ ኦቨር 4 ነው። የኤክስ ዋጋ ኔጌቲቭ ፓይ ኦቨር 4 ኢዝ ኢኳል ቱ ዋይ ኔጌቲቭ ፓይ ኦቨር 4 ዋይ ማለት ኤች ይሆናል። በዚህን ጊዜ ኤችን ነው የምንፈልገው። ሳይን ኔጌቲቭ ፓይ ኦቨር 4 ሳይን ኔጌቲቭ ፓይ ኦቨር 4 ማለት ስንት ማለት ነው? ዲግሪውን እንደምታውቁት አይ ቲንክ ኳድራንት 4 ነው። ሳይን ያው ኔጌቲቭ ቫልዩ ነው የሚመጣው። ኔጌቲቭ ቫልዩ ነው የሚመጣው። ይሄ ከማን ጋር እኩል ይሆናል? ከሳይን 40 ከሳይን ኔጌቲቭ 45 ዲግሪ ጋር ተመሳሳይ ይሆናል ማለት ነው። ይሄ የኤች ዋጋ ነው። ፋይናሊ ራዲካል 2 ኦቨር 2 ኔጌቲቭ ራዲካል 2 ኦቨር 2 ይሆናል ማለት ነው። ይህንን ይመስላል ጥያቄዎቹ። ሌላው የምናየው ዶሜንን ኤንድ ሬንጅ ኦፍ ሳይን ፈንክሽን ነው። the function y is equal to sin theta is defined as every angle theta taken on the unit circle. Therefore, the domain of the sine function is the set of all real number. Domain all real number ነው። The domain of the sine function theta says that theta an element of real number. The range of sine function y of theta is equal to -1 up to 1. Theta is an element of real number. ከኔጌቲቭ 1 እስከ 1 ነው ማለት ነው። ምናልባት ይሄ ኤክሰፕሽናል ነው። ኤክሰፕሽናል ስላችሁ ለዚህ ግን ልክ ነው ለተሰጣችሁ። ምናልባት እዚህ ጋር ፈንክሽኑ ከተቀየረ say for example n times sin theta ብትባሉ from negative n up to n ነው የሚሆነው where n is an integer ማለት ነው። so y is equal to sin theta ለሚለው ሬንጁ -1 up to 1 ነው። ነገር ግን n የሚባል ሌላ ከጀርባው ቁጥር ቢጨምር -n up to n ይሆናል። n times sin theta ሲሆን ሬንጃችንን from n less than or equal to theta less than or equal to positive n ይሆናል ማለት ነው። n ማለት 2 3 4 5 ሊሆን ይችላል ማለት ነው። if y is equal to n times sin theta the domain the range from negative n up to n ይሆናል ነው እያልኳችሁ ያለሁት። ልክ ነው። ይሄ ግራፍ አሁን ይሄ ሳይን ግራፍ እንደዚህ እያለ ሲሄድ የኤክስ ዋጋ ምንም የሚከለክለው ነገር እንደሌለ መረዳት ትችላላችሁ። ሬንጅ ግን የተወሰነ ነው። ለምሳሌ ይሄም ከታች ከዚህ የማያልፍም ልክ በዚህ ውስጥ ነው። እዚህ ጋር ራሱን እየደጋገመ የሚያልፍበት መንገድ ስለሆነ ማለት ነው። ይሄንን እንድትረዱት ነው። ሳይን ፈንክሽን ይሄንን ይመስላል። በሚቀጥለው ደግሞ ኮሳይን ፈንክሽን አሳያችኋለሁ። ለዛሬ አመሰግናለሁ። ቪዲዮውን ላይክ፣ ሼር እንደዚሁ ሰብስክራይብ ማድረግ እንዳትረሱ። አመሰግናለሁ። ቻው።